የቀድሞ የኢፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጄኔራል ጻድቃን ገብረትንሳኤ ትናንት ምሽት በተላለፈ ቃለ ምልልሳቸው እርሳቸው በመስራች አባልነት የተሳተፉበት የቀድሞ አየር ኃይል አዛዥ ሜጀር ጄኔራል አበበ ተክለሃይማኖት እንዲሁም የጌታቸው ረዳ ስምረት የገብሩ አስራት አረና የክብሮም በርሄ ባይቶናን እዚሁ አዲስ አበባ ከሁለት ዓመታት በፊት ተቋቋመው 70 እንደርታ ፓርቲዎችን ያቀፈ የትግራይ ለውጥ ፈላጊዎች ንቅናቄ የተሰኘ ስብስብ መዋቀሩን ማኒፌስቶ መዘጋጀቱ አስታውቀዋል። የንቅናቄ ምን ዓላማዎችን ይዟል የሚለውንም በስፋት አብራርተዋል። ጻድቃን ስለ ጌታቸው አሰፋና ሞንጆሪኖም ተናግረዋል። በትግራይ ህዝባዊ እምቢተኝነትም እናቀጣጥላለን ሲሉ ተደምጠዋል። ሻቢያ ህወሓትና ፋኖ በአንድ በኩል የፌደራሉ መንግስት በሌላኛው ሆነው ሊለኩሱት የወጠኑት ጦርነትንም በተመለከተ አስረድተዋል። የዛሬው ጥንቅራችን የእርሳቸውን ቃለ ምልልስ በስፋት ይቃኛል። አብረን እንቆይ። ሌተናንት ጄኔራል ጻድቃን ገብረትንሳኤ ከኤንቢሲ ኢትዮጵያ ጋር ባደረጉት ቆይታ ቅድሚያ ሰጥተው ያብራሩት ከጦርነት በኋላ ስለተፈረመው የፕሪቶሪያ ዘላቂ ግጭት ማቆም ስምምነትና በውሉ ድንጋጌ እንዲዋለድ ስለተደረገው የጊዜያዊ አስተዳደር ነው። በፕሪቶሪያ ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር በተፈራራሚዎቹ ማለትም በፌደራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ተነጋግረው ያዋቅራሉ። ነገር ግን የትግራይ ክልል ጊዜያዊ አስተዳደር የተዋቀረው በስምምነቱ ውስጥ አንድም ቦታ ባልተጠቀሰ 50 ሲደመር 1 እና 49 በሚል ድምጽ ነው። የስምምነቱ አንደኛው ፈራሚ ህወሓት 51% ድርሻ እንዲኖረው ሲደረግ ቀሪውን ደግሞ የትግራይ ምሁራን ከወታደራዊ አዛዦች ተቃዋሚ ፖለቲካ ፓርቲዎች እንዲወከሉበት ሲደረግ አሁንም በስምምነቱ ውስጥ የሌለ ነገር ግን ፕሬዝዳንቱም ከህወሓት እንዲሆን በሚል ጌታቸው ረዳ ርዕሰ መስተዳድር ተደርገው ተሹመው ነበር። ስምምነቱ የተፈረመው በጥቅምት 2015 ቢሆንም በልሂቃኑ መካከል በነበረው ሽኩቻ ምክንያት ጊዜያዊ አስተዳደር የተዋቀረው በመጋቢት 2015 ዓ.ም ነበር። ጌታቸው ይመሩት በነበረው ጊዜያዊ አስተዳደር የሚጋነን ባይሆንም ከህወሓት የፈላጭ ቆራጭነት ራሱ ለማግለልና በካቢኔው ብቻ የሚወሰን መንግስታዊ ተግባራትን ለመከወን ተሞክሯል። ይሁንና በተለምዷዊ የትግራይ ፖለቲካ የህወሓት ጽፈት ቤት ተላከው ውሳኔ እንደከዚህ ቀደሙ በጌታቸው የሚመራው ጊዜያዊ መንግስት አልፈጸመም በማለቱ ምክንያት ፓርቲው እርሳቸውና ክልላዊ መንግስታቸው ላይ ስኢረ መንግስት ያካሂዳል። ይህ ደግሞ ራሳቸውን ኮርና ከኮር በላይ ብለው በሰየሙ ወታደራዊ አዛዦች ድጋፍ ይሰጠዋል። በመጋቢት 2017 ዓ.ም የጌታቸው አሰራር ፈርሶ እርሳቸውም ወደ አዲስ አበባ መጥተዋል። እንደ ሌተናንት ጄኔራል ጻድቃን ከሆነ የንፍንቀላ ያደራጁት የመሩትና ያስፈጸሙት የአሁኑ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ናቸው። ዋነኛ የስኢረ መንግስቱ መሪ እርሳቸው ቢሆንም ሽልማት ነው የተሰጣቸው ባይ ናቸው። ሽልማቱም ፕሬዝዳንትነት ነው። የፌደራሉ መንግስት የራሱ ስሌት ይኖረዋል የሚሉ ጻድቃን ታደሰ ፕሬዝዳንትነቱን በሽልማት ከተሰጣቸው በኋላ ነገሮች ይሻሻላሉ የሚል ተስፋ ቢሰንቁም ህልው ግን ሊሆን አልቻለም። በዚህም የተነሳ ሰው ተስፋ ያጣ ወጣቱና የተማረው ትቶ ይወጣ ትንሽ አቅም ያለው የህብረተሰብ ክፍል ከትግራይ ይወጣ የሚሄድበት ትግራይ ውስጥ ስራ መስራት የማይቻልበት ሰላምና መረጋጋት የሌለበት የመንግስት ግልጋሎት የማይገኝበት ሆኗል ያሉት ጄኔራሉ ከዚህ አልፎ ደግሞ ከፕሬዝዳንት ኢሳያስ መንግስት ጋር ያለው ግንኙነት በጣም እየተጠናከረ መሄዱን ተናግረዋል። ሲቀጥሉም ቃል በቃል ይላሉ ጻድቃን ቃል በቃል የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደፋኖ የመሰሉት አንድ ላይ ሆነው ተለቅ ያለ ሀገርን የማተራመስ ስትራቴጂ ይዞ መንቀሳቀስ ጀምረዋል ሲሉ ከሷል። የኤርትራ መንግስት ከህወሓትና ፋኖ ኃይሎች ጋር መሆን መንግስት ላይ ያሴሩ ነው የሚለው ውንጀላ ሲሰማ የመጀመሪያው አይደለም። ራሱ መንግስት እንኳን በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኩል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ መስከረም 22 ቀን 2017 ዓ.ም በጻፈው ይፋዊ ደብዳቤ ተመሳሳዩን ማለቱ ይታወሳል። እንደ አብን ያሉ የፖለቲካ ፓርቲዎችና ለመንግስት ውግንና ያላቸው የፖለቲካ ልሂቃንም ይህንኑ ሲያስተጋቡ ሰንብተዋል። ጄኔራል ጻድቃን ሲቀጥሉ ይህን ሁኔታ ዝም ብለን ካየነውና ጦርነት ከተቀሰቀሰ መጀመሪያ የሚጎዳው የትግራይ ህዝብ ነው። ኋላ እንደ ህብረተሰብ ችግሮቹን እየፈታ የሚሄድበትንም እድል እያጨለመ ነው የሚል መረዳት ላይ መድረሳቸውን ያነሳሉ። ይሁንና የትግራይ ህዝብ ዳግም ጦርነት እንደማይፈልግ ሰሞኑን ህወሓት እንኳን ባካሄዳቸው ስብሰባዎች ላይ ነግሯቸዋል ይላሉ። ህብረተሰቡ ህልውናውን አስጠብቆ የሚኖርባቸው መሰረታዊ ምሰሶዎችን እያፈረሱ ስለሆነ እንዲሁ ዝም ብለን ከምናይ አንድ ነገር እናድርግ የሚል ውሳኔ ላይ ደረስን የሚሉ ጻድቃን በዚህም ትግራይ ውስጥ ብዙ የፖለቲካ ፓርቲዎች ስላሉ ፍላጎታችንም የስልጣን ባለመሆኑ ክልል ውስጥ ያለውን የጦርነት አለመፈለግና የተቀጣጠለውን የለውጥ ጥያቄ አቅጣጫና አመራር እንዲያገኝ የሚያስችል ስራ ለመስራት መወጠን
ጻድቃን እርሳቸው መስራች አባል የሆኑበት የትግራይ ለውጥ ፈላጊዎች ንቅናቄ የተሰኘ ስብስብ መዋቀሩን ተናግረዋል። ከፖለቲካ ፓርቲዎች እንደ አረና፣ ባይቶና፣ ሰባ እንደርታና ስምረት ሲካተቱበት በግለሰብ ደረጃ እርሳቸውን ጨምሮ የቀድሞ አየር ኃይል አዛዥ ሜጀር ጄኔራል አበበ ተክለሃይማኖትና ሌላ አንድ ሊቅ መኖራቸውን አመልክተዋል። ይህ ያቋቋሙት ንቅናቄ በህብረተሰቡ ያለውን የሰላም መሻትና የለውጥ ጥያቄ ወደፊት ማድረስ መሆኑን የሚናገሩት ጄኔራል ጻድቃን ህዝቡም በተለያዩ አካባቢዎች የህወሓት ሰዎች ጽምዶ በሚል ጥምረት ጭምር ጦርነት ለመቀስቀስ ቢሞክርም አይሆንም በማለት እንደተቃወማቸው ገልጸዋል። የትግራይ ፖለቲካ አሁን በደረሰበት ደረጃ በዲሞክራሲያዊ መንገድ የተለያዩ ሐሳቦችን በማካተት እንጂ እኔ ያልኩን ብቻ ስማ በሚል አንድነት ማምጣት አይቻልም አልተቻለምም ብለዋል። ሌተናንት ጄኔራል ጻድቃን ቀጥለው ማብራሪያ የሰጡበት ጉዳይ የኤርትራና ህወሓት አመራሮች ግንኙነትን በተመለከተ ለቀረበላቸው ጥያቄ ነው። የህወሓት አመራሮች ከኤርትራ ጋር የመስራትን አስፈላጊነት የሚጠቅሱት የፕሪቶሪያ ስምምነት በተለይም የምዕራብ ትግራይ ወይም የወልቃይት ጠገዴ አካባቢን ለማስመለስ የኢትዮጵያ መንግስት ፈቃደኛ አይደለም፣ ሌላ መጫወቻ ነው እየተጠቀመበት ያለው፣ እናም እኛን ከልክሎን ሌላ ስራ ነው ሊሰራበት የሚፈልገው፣ ስለሆነም ይህንን ለማስመለስ ከኢሳያስ መንግስት ጋር ሆነን ጫና እናድርግ በሚል የተጀመረ መሆኑን ያስታውሳሉ። ነገር ግን እኔ ይላሉ ያኔም ቢሆን ወደ አዘቅት የሚያስገባ ነው ብዬ ተቃውሞ ያለው ባይ ናቸው። ለህወሓትና ትግራይ ህዝብ ከመጥፋት ውጪ ሌላ አማራጭ ከማይታየው ሰው ጋር አብሮ መስራት ለኔ እብደት ነው ሲሉም ገልጸውታል። በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። የኢሳያስን መንግስት አስተሳሰብ አውቃለሁ፣ በረጅም ጊዜ በደንብ አውቃለሁ። የኢሳያስ መንግስት ይሄ ትግራይ ውስጥ ያለው የትግርኛ ተናጋሪ ኃይል ወደ ናን ኢንቲቲነት ካልተቀየረ በስተቀር የሱ ፕሮጀክት የሚሳካ አይመስለውም። ምክንያቱም የትግርኛ ተናጋሪው ግንድ ትግራይ ነው፣ ኤርትራ አይደለም። ኢሳያስ ደግሞ አንድ ጂኦግራፊክ ኢንቲቲ ፈጥሮ ያን ጂኦግራፊክ ኢንቲቲ የሆነ ካራክተር ሊሰጠው ይፈልጋል። የዚህ ትልቁ እንቅፋት ትግራይ አድርጎ ነው የሚያስበው። እንደዛ ሊሆን ይገባ ነበር ወይ ሌላ ጉዳይ ነው። ባለፈው ጦርነትም የትግራይ መሪዎችና የትግራይ ህዝብ ነው እኔን ሂሚሌት ያደረገኝ የሚል አስተሳሰብ አለው። ባለፈው 20 ዓመትም የተፈጠረ ቂም አለው፣ ብቻ የረጅም ጊዜ ቂም። ከእንደዚህ አይነት መንግስት ጋር ኔጌቲቭ ካልሆነ በስተቀር ፖዚቲቭ የሆነ የህዝቦች ግንኙነት ከማያስብ ህዝብ ጋር ለሆነ ትንሽ ዓላማን ብለህ መስማማት ማሰብ እብደት ነው የሚመስለኝ ለኔ። እንደዛ አድርጌ ነው የምወስደው እና ያኔም ይሄ ነገር አይሆንም የሚል አቋም ነበረኝ። ይህንን እብደት ሲሉ የገለጹት ሐሳቤ ገፊ ምክንያት ነው ያሉትን ሲያስረዱ ደግሞ የፖለቲካ ስልጣን ተጠቅሞ ኢኮኖሚያዊ ጥቅም ማግኘት ወንጀል፣ ላለፈው ጦርነት ተጠያቂነት እንዳይመጣ ማድረግ ሲሆን ለእሱም ደግሞ ዋነኛው አማራጭ ጦርነት መክፈት መሆኑን ገልጸዋል። ነገር ግን በአደባባይ የሚነገረው ስለሰረኩ እሱን ለመሸፋፈን ከኤርትራ ጋር ግንኙነት ለመሰረት ነው ሳይሆን ምዕራብ ትግራይ ለማስመለስ የሚል ሀረግ ይለጠፍበታል የሚሉት ሌተናንት ጄኔራል ጻድቃን ገብረትንሳኤ ለሁለት ዓመታት በተካሄደው ሰሜን ኢትዮጵያ ጦርነት 75% ግፎች የፈጸመው የኤርትራ ጦር መሆኑን በትግራይ ተቋቁሟል ያሉትን የዘር ማጥፋት ወንጀል ተካታይ ስብስብ እማኝ አድርገዋል። በዚህም በአክሱም ጽዮን፣ በማርያም ደንገላት፣ ማህበረ ደጎ አሰቃቂ ግድያዎችን የፈጸመው ሻዕቢያ ነው። ህዝቡ ደግሞ ከዚህ አካል ጋር መስራት ትክክል አይደለም ብሎ ተቃውሟል ብለዋል። ከኤርትራ ጋር የመጣመሩ ጉዳይ ግን እነርሱ በሚፈልጉት ልክ እየሄደላቸው አይደለም ሲሉ የገለጹት ጻድቃን ለዚህ መክፈው ደግሞ ትግራይ ውስጥ ያለው የህዝብ እንቅስቃሴና እነርሱ የሚፈልጉትን ነገር አለመቀበል ነው። በእያንዳንዱ ቀበሌ ወጣቶችን ስጡን እያሉ ይጠይቃሉ። በሱዳንና ኤርትራ አድርገው ጥይት ያስገባሉ፣ ጦር መሳሪያ ይገዛሉ፣ ይህን ሰው ያውቃል ይላሉ። ይህንንም መንገድ የጥፋት ነው ሲሉ በይነውታል። ጽምዶ የሚለው ጥምረትም ተቃውሞ ገጥሞታል ባይ ናቸው። ጽምዶ የሚባለው እንትን ህዝቡ ተቃውሞታል። ይሄ ተቃውሞታል ማለት በውሳኔ አሰጣጥ ላይ ያሉት መሪዎች የፖለቲካም የወታደራዊ ውሳኔ የሚሰጡ ሰዎች ስለሚፈልጉት እየተጫኑት ነው ያሉት እስካሁን ድረስ። ግን በእነሱ በሚፈልጉት ፍጥነት እነሱ በሚፈልጉት አቅጣጫ እንዳይሄድ ደግሞ ህዝቡ እምቢ ብሏቸዋል። መከተል አልቻሉም። ኦፍ ኮርስ ይሄን ቢማለቱ ምን ያህል ጊዜ ይቆያል? ጠመንጃ ይዘዋል፣ እነሱ ገንዘብ ይዘዋል። በገንዘብ ብዙ ሰው ይገዛሉ፣ ወርቅ ያወጣሉ፣ ወርቅ ይሸጣሉ፣ ገንዘብ ይበተናሉ። እስከ ምን ያህል ጊዜ ያቆዩታል ሌላ ጉዳይ ነው። የኛም አንዱ መነሻ ይሄ ህዝብ እርዳታ ይፈልጋል፣ መታገዝ አለበት። ትክክለኛ አቋም ነው ይዘው ያለው፣ መታገዝ አለበት እና ወደ ትክክለኛ አቅጣጫ መሄድ አለበት ከሚል ነው የሚነሳው አንዱ
እንትናችን መነሻችን እርሳቸው በመስራች አባልነት የሚገኙበትን የትግራይ ለውጥ ፈላጊዎች ንቅናቄ ዓላማን በተመለከተ ሲያብራሩ ቀዳሚው ነገር አሁን በትግራይ ያለውን የፖለቲካና ደህንነት ቀውስ ማቆም ነው ይላሉ። የትግራይ ህዝብ አሁን ያሉት መሪዎች ወደ አዘቅት ያስገቡት ነው። ኢትዮጵያንም ወደ አዘቅት ይዞ የሚገባ ስለሆነ ይህ መቆም አለበት። ይህን ለማቆም እንደ ዋነኛ ዓላማ አድርገን ይዘነዋል ያሉት የፕሪቶሪያ ስምምነት በሰላማዊ መንገድ ተግባር ላይ እንዲውል ማድረግ ነው። በዚህም አንደኛ ምዕራብ ትግራይ የሚሉት በአማራ ክልል ደግሞ ወልቃይት ጠገዴ ተፈናቃዮች በፍጥነት ወደ ቀያቸው እንዲመለሱ የትጥቅ መፍታት የችግር ፍትህ የሚሉት ይካተታሉ። ሁለተኛ ዓላማ አድርገን አስቀምጠናል ያሉት ደግሞ አቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ጄኔራል ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦች አሳካለው ብለው ፈረመው በሄዱም አንዱንም አልተገበሩም ሲሉ ተችተዋል። አሁን ታደሰ ወረደ የሚመሩት መንግስት አቃፊና የሚያሸጋግር ሊሆን አይችልም። ከፕሪቶሪያ ስምምነት በተቃረነ አኳኋን ቀደም ብሎ ከነበረው መንግስት በበለጠ የህወሓት የወታደራዊ አዛዦች ተላላኪ ነው የሆነው ሲሉ ገልጸውታል። በመንግስታዊ መዋቅር ውስጥ አስፈጻሚውን የሚቆጣጠር እንደ ፓርላማ አይነት የህግ አውጪ ምክር ቤት ያስፈልጋል ቢባልም በትግራይ ግን 3 ወይ 4 ሰዎች ናቸው ጦርነትና ሰላምን እየወሰኑ ያሉት ብለዋል። ሞንጆሪኖ ካለች ወይ ጌታቸው አሰፋ አሊያም ደብረጽዮን ካነሳው ሰላም ወይም ጦርነት ይሆናል። እነርሱ ላይ አንድ ሁለት ጄኔራሎችም ሊጨመሩ ይችላሉ። ሰላምና ጦርነት ጉዳይ በህዝብ ሊወሰን የሚገባው ነው። በተወሰነ አጋጣሚ ወደ ስልጣን የመጡ ጥቂት ሰዎች የሚያደርጉት መሆን የለበትም ሲሉ ነቅፈዋል። ከታች እስከ ላይ ባሉት መንግስታዊ መዋቅሮች የክትትልና ቁጥጥር ስራዎች ከተሰሩ ከ80% በላይ የፖለቲካ ቀውስ ይፈታል ሲሉ ተደምጠዋል። ሶስተኛው ዓላማ ደግሞ የትግራይን ህዝብ ለምርጫና ዘጋጀው የሚል መሆኑን ገልጸዋል። ጄኔራል ጻድቃን ዋናው ዓላማችን ጦርነት ማስቆም ነው ያሉ ሲሆን ጦርነቱ ደግሞ የሚቆመው የፕሪቶሪያ ስምምነት በሰላማዊ ፖለቲካዊ በሆነ መንገድ በመፍታት ነው ይላሉ። ተፈናቃዮቹን ለመመለስም ከፌደራል መንግስት ጋር ብዙ ርቀት ሄደናል ቢሉም ዝርዝሩን ከመናገር ተቆጥበዋል። ዓላማቸውን ለማስፈጸም ህዝባዊ ቢተኝነትን ማቀጣጠል መሆኑን አስምረውበታል። ይህ ደግሞ አሁንም ቢሆን ተፈጥሯል ባይ ናቸው። ጄኔራል ጻድቃን ባለፈው 2017 አጋማሽ በኢትዮ ኤርትራ መካከል ጦርነት ሊቀሰቀስ ይችላል በማለት አስቀድመው ካስጠነቀቁ ሰዎች መካከል ይገኙበታል። በዚህኛው ቃለ ምልልሳቸው ደግሞ በዚህ ጦርነት ላይ ህወሓትና ፋኖ እንደሚኖሩበት አመልክተዋል። ይህንን አቋም የፌደራሉ መንግስትም ቢያስተጋባው ኤርትራና ህወሓት በየፊናቸው ሐሰት ነው ሲሉ ዛሬ ውድቅ አድርገውታል። ዛሬውን ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።